ይሄ ፈርድ ነው። ፈርድ ሲባል ፐርም እንዴት ነው? በጣም ማለስለሻ አይደለም። ያኔ ጸጉርሽን ከከርዳዳነት መለስ እንዲያረጋው ነው አይደለ? እነሱ ግን የሚፈልጉት ሰዓት አይጣም። ብዙ ልጆች ሳሪ ከመሃላቸው ተቆርጦ ጸጉር የመጣቃለው ምናምን እንዴት ነው መሰለሽ ከ30 ደቂቃ ነው ታዲያ የሚልጣው። ወይ በጣም እኮ ነው የሚያነሳው ማሬ። አቃጥሏት ነው አንገብግቧት ነው ለእንደዚህ ነው እንደሚልጣው። ቆይ አይደለም እንደዚህ በዚህ ደረጃ አይደለም። ጸጉሯን ይነቃቀለዋል እንጂ እኮ እንደዚህ ነው የሚልጣቸው። ላላ ሳሪ አሁን እነሱ ንጹህ ጸጉር ጋር ፐርማ አይቀባም። ማንንም ሰው ጠይቂ። ቆሸሽ ያለ ያኔ ትንሽ ቆሸሽ ያለ ጸጉር ጋር ነው ፐርም የሚቀባው። ከዛ ደግሞ 30 ደቂቃ ነው። ራሳቸው ከስተመር ስቀበያቸው አቃጠለን ይልሻል። ቶሎ ብለሽ ትጥብት አረጊና በራሱ ሻምፖ በራሱ ትሪትመንት ነው የምትጠቀሚው። እንደዚህ በዚህ ደረቁትን ነገር አንድ ነገር ነው መንትና ብላታለች። ማን ነበረ ዜድ ቢያንስ ብዙ አታቆዩ 30 ደቂቃ ብቻ አለቻት። አሁን እንደዚህ አርጋ እንጃ ፎቶ አላከችልኝ ፐርሙላ ጣይ ብላ። እኔ ፐርሙ ተጠቃሚ አይደለሁኝም። እንደውም ትናንትና ችግር የለም ፐርሙ ላጤን ካለች ፐርሙ እንደላጣት ያስታውቃል። ከመጣች እኮ የፐርም የላጣው ቆዳ ያስታውቃል። በደንብ ነው የሚያስታውቀው። ኦኬ ይታወቃል። እስቲ ቆይ ትላክልን እንዴ በደንብ ነው የሚያስታውቀው። ፎቶ አራሱን ትላክልን እንጂ ምን እናረጋታለን? እሺ ከላጣት ሰላምዬ እንዴ ኖ አንድ ነገር ልንገርሽ፣ አንቺ ምንም አታረጊያትም። ኦሬዲ አንቺ የላክሽላት ኤክስፓየርድ ያለው ነገር ነው አይደል እንዴ? አጠቃቀም አራራው 2028 ነው የሚያበቃው። አጠቃቀሙን ደግሞ ማለት ነው ራሷ ናት ወይ ጸጉር ቤት ይዛ መጠቀም አለባት ወይ ራሱ እኮ ውስጥ ወረቀት ውስጥ አለ ስንት ደቂቃ እንደሚቆይ ወረቀት እኮ አለ ውስጥ ምን ስንት ደቂቃ ጸጉርሽ ላይ እንደምታቆዩ አለው። ከሰዓታት በላይ ካቆዩ ራሷ ልጅቷ ራሷ መሆኗን እኔ ማሪ መጀመሪያ ራሷ ያቃጥላል። ሳርዬ በጣም እኮ ነው የሚያንገበግበው። እንዴ ቁስል ያደርጋል ውስጡ ይነፍራል እኮ። ቆይ አይ ራሷ መሆኗን እኔ አሁን እኮ ፊቷን ራሷ አላላከችልንም። እኛ እናቅም እሷ መሆኗን እንዴት ማወቅ እንችላለን? ጋይስ ዝስኖት ይሄ መረጃ አይደለም፣ በቂ መረጃ አይደለም። ግን አንድ ጥያቄ ልጠይቅሽ ሰላምዬ፣ አንድ ሰው ፐርም ወይም ደግሞ ዕቃ ሲገዛ ለምሳሌ የሚጠቀመውን አውቆ ነው ወይ ጣጣ? ማሪ አሁን ሳርዬ አሁን ይሄ ፐርም ማለት ነው በቃ አንድ ቁጥር ሁለት ቁጥር እንደዚህ የሚለው ስለሚያዩት ብዙዎቹ አብዛኛዎቹ ሚክስ ያደርጉና ይቀቡታል። ግን አሁን እኔ ብዙ ጊዜ አትቀቡ ጸጉር ቤት ተቀቡ ነው የምለው። ያቆስላል ሳሪ በጣም ነው ውስጥ ቁስል በቃ ይነፍራል። ገባሽ? አሁን አንዳንዴ ጸጉር ሜሽ አድርገው ጸጉራቸውን ይቀቡታል። ጸጉር ይቃጠላል። ሜሽ ማለት ነው ባለሙያ ያስፈልገዋል። ግን ነው ብሎ እንደው ምንድነው የሚሻላቸው? በእናትሽ እስቲ ቆይ ይልጣል ሳርዬ ያቆስላል። በጣም ነው የሚያቆስለው ፐርም። እኔ ኮንሶን ራሱ አስተካክዬ እንትን አላልኳትም። እኔ እንደውም ፐርም እፈልጋለሁ ስትል ይሄንን ነው የምትፈልጊው አልኳት። አዎ አለች። አቀባቡን አልጠየቀች ምናምን ይሄንን አዎ ራሱን ነው የምፈልገው አለች። አቀባቡን ምናምን ብትጠይቀኝ እዚህ ጋር እንዴት ነው ብዬ ጠይቃለሁ። ራሷ ወሰደች፣ ይኸው ተቀባች። አሁን ተላጥኩ ነው ግን ቆይ ሰላም ሳሪ ስንት ደቂቃ ቆይታለች? ወይዬ ጌች ምን ልታዘዝ? እንትን ነው እኔ እየሰማሁሽ ነበር። እኔ ልንገርሽ መቀባቷን በፊት ምን እንዳደረገች ታውቂያለሽ? ልጅቱ ታጥባ ነው ያበጠረችው እና እርጥብ እያለን የቀባችው ጠጉሯን። ወይ ጣጣ ለዛ ነው እውነቱን ነው። ታጥባም ከተቀባች በጣም ነው የተቀባችው። ዳይሬክትሊ ቆዳዋ ላይ ይመጣታል። ቆዳዋን ነው የሚለጠው እንትን ይላል። ታጥባ ስለተቀባች ነው። ቆዳ አይደለም ይሄ እኮ አንቺ ስተት አይደለም። አይኖ ሰላምዬ ግን በጣም ነው ግን ይሄ ደግሞ እንደዛ ነው ወይ? አይውልሽ ሰላሚና አይውልሽ። ይሄ እኮ ጸጉሯ ምን እንደቀረ ታውቂያለሽ? አለ እኮ ጸጉሯ እዚህ ጋር ድቡልቡል ብሎ እኮ አለ። ግንባሯን ሁሉ ግንባሯ አይደለም ይውላችሁ ጋይስ፣ ይሄ እኮ ይሄ ላጣ ነው እንዴ? አንጸባረቃችሁ። ይሄ እኮ ይተላጣ አይደለም ሳማሪ። ግንባሯን ሁሉንም የሚያቃጥላት አይደለም ጌች ይውል። ይሄ ጸጉር የተላጠ ማለት እንደዚህ ላጥ ነው አይደል የሚለው? ይሄ እኮ አልተላጠም።
ቆስሎ እኮ ነው ያቆስላል። ማቆሰል እኮ ነው ቆዳው ማላ ሳርጌ ሲያቆዩ ላጥ ሲያረግ እኮ ማሬ ላጥ ሲያረግ ማጥ አይደለም የሚያረጋት እንደዚህ ጸጉሯን ጭድ ያረገውና ቁስል ይላል ውስጡ በቃ ቁስል ነው የሚለው ሙሉ ለሙሉማ እንደ ግንባርሽ ላጥ አያረግም ግን ብቻ አርጎ ጸጉሩን ያነሳውና ውስጡ ጸጉሯ ይሄ ቆዳዋ ቁስል ይላል ገባና ይሄ በቃ ይሄ ትክክለኛ እንደዚህ ሆኖባት ነው በፎቶ እስቲ ወይ ላኪሊ ወደኔና ወይ ደግሞ በስራ ቪዲዮ እያነሳች እሷ ትላከው ቪዲዮ ራሷ ያንቺ ክሬም በጣም አሪፍ ነው አረ ይሄማ ዴቱ እንደሆነ ሳርጊላ ዴት አለው ጋይስ ጅልናችሁ እንደኔ ዴት ኤክስፓየርድ ዴቱ 2025 28 ነው ውዴ 2028 እኔ ካሁን በፊት ተቀብቼው ነበር እንደዚህ አይነቱ ካሁን ግን ያቃጥላል ጸጉርሽን ግን ብድግ ይሄ መላጥ አለ አይደለ ጸጉራችን እንደምን እንደዛ ብድግ ነው እንጂ አያደማም እኮ ብድግ ነው ሃርድ የሚባለው ይሄ ነው በጣም ሃርድ የሚባለው ይሄ ነው ለምሳሌ ይሄ ሃርድ የሚባለው ነው ይሄ ሶፋን ፍሬ ያንቺ እንደውም በጣም አሪፍ ነው ኦኬ አይደለም የሚልጠው ነው ሰላሚና ይሄ የሚልጠው ነው እሺ ግን ይሄ የሚልጠው ነው ጸጉሯ እኮ አልተላጠም አሁን ቆይ ጥያቄ እኮና ቆዳዋ ነው እንትን የሚል ቆዳዋ ነው የሚቆስል ግንባሯ ሁሉ ይቆስላል እሺ ጸጉሩ ይወልቃል ውልቅ ነው የሚለው ጸጉሩ እንዴ ይነጫል የኮንት ማሲን ነው የሚለው ንቅድ ይህጭ ቋላ ሳርጌ ብጭቅዩ እንደዚህ አድርጎ ብጭቅ ያረጋዋል ገባሽ አሁን እርግጠኛ ማርጌ ሳሪ በፐርሙ እንደሆነ እንዳልሆነ በስርዓት ያስታውቃል ገብቶሻል የፐርም ቁስለትና ምናምን መሆን በስርዓት ያስታውቃል ወይ ቪዲዮ አድርጋ ትላክልን ወይ ደግሞ ልጅቷ ያለችበት ቦታ ችግር የለው ማየት እኮ ነው ገባሽ ግን አሁን ይሄ የሷው ግን እኮ እሱ ማለት ነው አልዲ ይጻፍበታል እሷ ስለማታነብ ነው እሱዬ አስረዱኝ ነው የሚባለው አሁን አንቺ አንድ ነገር ስገጂ ስለዚህ ሰጥቶሽ ነው አስረጅኝ ይባላል አስረጂ ብለሽ ባስረዳሹ መሰረት ተደርጎልሽ ያ ነገር እንደዚህ ካረገሽ ኃላፊነቱን ያው ሰው ይወስዳል እንደምታውቂው አንዷ መታ ከኔ ጋር ፐርም ገዛች ፐርም ገዝታ እዚህን ቀባሽ ስላት እምቢ አለችኝ ይዛ ሄደች ኦኬ ቤቷ ሂዳ ንጹህ ጸጉር ነው ልጁ እንዳለው ጸጉሯን ትጥብ ታረግልሽና በስቴሽዋራ አዳርቃ ንጹህ ጸጉር ጋር ስታረግ እያቃጠላት ማለት ነው ከዛ እያያዘ እኮ ነው ይሏታል አንድ ሰዓት ከምናምን ሳሪ ማርያም ቆይ ቪዲዮ ልክልሻለሁ ጸጉሯን እንዳለ በጭቋ ነሳው ግማሽ ለግማሽ ቆስላ አልበጠርላት ብሎ አርጥበስ ማሳጅ የማይደረግ ሲጀመር ፐርም ሲቀባ ማሳጅ አታድርጉ ጫፉ አፈር ነው የምንቀባው ፊት አፈር ነው የምንቀባው ፊት አይናታችን እኮ ኢትዮጵያ ያለን ምክንያቱም ዳይሬክት እንደነካን አይደለም አሁን አንዳንዶቹ ጎበዝ ናቸው 30 ደቂቃ ብቻ ነው ሳር የሚቀቡት ማለት ነው ሁለተኛ ቆሻሻ ጸጉር ጋር ነው የሚቀባው ንጹህ ጸጉር ጋር አይታረም ሶስተኛ ነገር ደግሞ ማለት ነው ጸጉርሽ ንጹህ ከሆነ ቆዳሽ ላይ ስለሚያርፍ ሳሪ ቆዳሽን ሴንቴቲክ ያቃጥለዋል አራተኛው እሱ እንዳለችው እንትማል መሳጅ መደረግ የለበትም መደረግ እነሱ ግን አሁን ይይዛል እያሉ ቆይ አንድ ሰዓት ምናምን እያሉ ስራ ላይ ይቆያሉ ስለዚህ ይነቅለዋል ጸጉሩ ግንባሩን ሁሉ አንስተሽ ላኪልበት ፖስቲ ቆለኛ ማንስ ላ ችግር የለውም እንድታቂው ብዬ ነው ትለኛለች እንዴ እንድታቂው ማለት ምንድነው አንደኛ እኔ እንዳውቀው አወኩ ቀረው ምን አመጣለሁ እኔ ሲቀጥል ደግሞ መጀመሪያ ልጅቷ ከተጎዳሽ በኋላ ጸጉሯ እንዲኮነ በኋላ እኔ አወኩ ቀረውኝ አንድ ሁለተኛ ደግሞ አንድ ሰው ራሱ አጠቃቀሙን ለምን ይገዛል حرام ያኒ እንደዚህ ምንም አትሆንም አንዱ ዙር ማንሳት ነው ጠጉሯን በቃ ምክንያቱም ሲጀመር እኮ ያቃጥላል እስቲ ወይ ትምጣና እንዴ ትሪት እናርጋት ያለውን ነገር ወይ እንስማት እስቲ ቆይ ምን አባይቴ ላርግ ማርያም እኔ እኮ ገርሞኛል ሳሪ አሁን ጸጉሯን ማለት ነው ጸጉሯ አይደለ የተቃጠለው ቆይ አንዴ ማሬ ጸጉሯ አይደለ የተቃጠለው ይሄ ቆዳዋ ከተቃጠለ እንትን አለ ይሄ የሁሉ ጊዜ እኛ ጸጉር ቤት ጋር የሚቀመጥ እንትን አለ ማለት ነው የቆዳ ይሄ እንደ ስትቃጠይ ምናምን ካስክ ምናምን ሲነካሽ ማለት ነው እሱን ቆዳዋን ትቀባውና መጀመሪያ ውሃ ምናምን እንደዚህ ቅባት እንዳታረግበት ለምን ይቆስላል
እስቲ ፊቷን አንስታ እንትን ትለብና ሀና ወደ መፍትሄው ማር እያወራን ልትታነቂ ነው ልትሞቺ ነው ልጅቷ ያለች በባዶ ነው እኛ የምናወራው ወደ መፍትሄው ትላለች እንደዛ ነው የሚሻለው እንጂ ያንቺ ሪስክ አይደለም ሁለተኛ ላላላ it's not my responsibility አይማቃለው ግን ሰላም ይገረማል ማርያምን እዩ ሳሪ ፐርም ገዝተው በጣም ብዙ ቆስሎ እኔ ጋር መተው ያውቃሉ ሜሽ ደግሞ አለ ፓውደሩ እሱን በ40 ደረጃ ነው ሜሽ በጥብጠው የሚቀቡት ሳሪ ኦኬ ቤት በቃ ቤት ውስጥ ማለት ነው ጸጉራቸው እንደዚህ ይዘውት ነው የሚመጡት እግዚአብሔር በቃ ይሄ ጸጉር እስቲ በጣም ነው ዳሜጅ የሚሆነው ስለዚህ እንደዚህ አይነት ቦታ ጸጉር ቤት ብትሄዱ ለእናንተም ጥሩ ነው አንድ ነገር ሪስኩን ጸጉር ቤቱ ነው የሚወስደው የሆነ ነገር ቢፈጠር ባለ ጸጉር ቤቱ ስለሚወስድ ሁለተኛ ጸጉር ቤት ደግሞ ፍተሻዎች ስለሚኖሩ ኤክስፓየርድ የሆነ ነገር አይጠቀሙ አብሶ እሺ ሜንቲሪ ፈጣሪ አለልሽ ይመስለኛል ብትታጠበም ባትታጠበም ምንም ችግር የለውም ግን ቆይታበት ነው 30 ደቂቃ ቆይቷል ሳራ ምን አለ መሰለሽ ችግር የለውም 30 ደቂቃ ማለት ነው ይኸውልሽ ፐርሙ በተፈጥሮ ስትሬት ክሪም ነው ገብቶሻል ጠጉርሽን ስትሬት ለማድረግ ነው የምትቀቢው ይሄ ማለት አሲድነት አለው ገብቶሻል ኦሬዲ ችልሽ ታጥባ እርጥብ እንደሆነ ነው የቀባችሁ በቃ ሌላ ምንም ነገር የለም እርጥብ ስለሆነ ስለቀባችሁ ብቻ ነው አንድና አንድ ስለቆየችበት አይደለም ታቆየችበት ጠጉሯን ብቻ ነው የሚያነሳው አንድ ኢንች ወደ ታጥባ ንጡ ስለሆነ በቃ ቆዳዋ ጋር ንክኪ ያለው በቃ ይሄ ስለቆየች ምናምን አይደለም እስቲ ቆይ እመጣለሁ ካለች እዚህ ትምጣና እንግዲህ እንትን እንላታለን እኔ እንደው በእንትን በላይቭም አይደለም ኦርደር ያደረገችኝ በእንትን ነው እናት ባንክ እንደ እኔ ደግሞ ቆይ ከተጋ አሁን እኮ የሷ እኮ ድቡልቡል ብሎ እንደ አፍሪካ ጸጉር እኮ አለ ጸጉር አዎ ማለት አዎ ሳሪዬ ስንት ነው የጤፍ ዱቄት 30 ድርሃም እሺ ኦኬ ሳሙና ይሄ የጸጉር